ወደ ትግራይ አንድ ነገር እንዳይተኮስ የአገው ህዝብ መስራት አለበት ወደ ትግራይ አንድ ነገር እንዳይተኮስ የአፋር ህዝብ ኖ ማለት አለበት ትክክል አይደለም ማለት አለበት ወደ አፋር እንዳይተኮስ የትግራይ ህዝብ ኖ ማለት አለበት በህዝቦች መካከል ያለ ግንኙነት ለሰላም በጣም መሰረታዊ ነገር ነው መጀመሪያውንም ይሄን ማሰብ ስላልቻለች ነው እቻ ሀገር ይሄ ህዝብ ወደዚህ መቀመጥ ምክክር ኮሚሽን ማለት የብልጽግና የፕሮፓጋንዳ ተቋም መጀመሪያ የምትመክረው እኮ ህዝብህ ሲኖር ነው የምትመክረው እኮ ሀገር ሲኖር ነው ህዝብህ እያለቀ የኦሮሞ ህዝብ እያለቀ የትግራይ ህዝብ እያለቀ የአማራ ህዝብ እያለቀ የአፋር ህዝብ እያለቀ ከየትኛው ጋር ነው ምክክር ይታያል የአማራ እናት እያለቀሰች እኔ አልደሰትም የአፋር እናት እያነባች እኔ አልደሰትም እናቴ ነች እሷ ወገኔ ነች ትናንት የተሰራ የሐሰት ትርክትና የፕሮፓጋንዳ የተወጃበረ ህዝብ ሳይሆን ጥቂት ማህበረሰብ ካለ ተማምረን ይመለስ ትግራይ አዲስ አበባ የሆነ ከክፍለ ከተማ ውስጥ መከራ ኢትዮጵያ ውስጥ ሰላም ሊፈጠር በጣም ያስቃል ባይዘው እንዴ የትግራይ ህዝብ መብት እኮ አለው ራሱ መክሮ የራሱን ነገር የመወሰን መብት አለው ሙሉ መብት አለው በትግሉ ያረጋገጠው ማለት የትግራይ ህዝብ ከሌላው አካባቢ ይለያል እምልበት ጥሩ አጋጣሚ ያለኝ ጥሩ አጋጣሚ ያሳልፋለሁ ተገጠር እስከ ከተማ ምንም ነገር በዛ ሁሉ የችግር ወጀብ ውስጥ ያለፈ ምንም ነገር የማያናውጠው ጥሩ ጎረቤቶች ምንድነው አብረን እንኖር ከሆነ እያንዳንዱ ህዝብ ኖ ፍሪ ላንች ዋጋ መክፈል አለበት ለሰላም እንኑር ወይስ እንጥፋ ነው ጥያቄው ስለዚህ አንዳንድ የሚነገሩ ነገሮች ህዝቡን የሚከፋፍሉ ናቸው በተለይ ቅድም ሊቀመንበራችን ተናግሯል አንድነት ያለው ሰው ነው አንድነት ያለው ህዝብ ነው አንድነት ያለው ማህበረሰብ ነው ጠላትን ማሸነፍ የሚችለው ምንም አይነት የማንነት ጥያቄ የሌለው ህዝብ የማንነት ጥያቄ አለበት ጠይቅ እየተባለ በገንዘብም በምንም ህዝቦች ውስጥ ሰላም እንዳይኖር እየተደረገ ነው በማን በኤሊት በኢትዮጵያ መንግስት ሁሉም የተማረ ያልተማረ ሁሉም እዚህ አካባቢ ያሉ ቀጠናው ላይ ያሉ ህዝቦች ሰላም የጋራ ሀብታቸው ነው እሺ እንግዲህ አመሰግናለሁ ዩሱፍ ኢብራሂም ይባላልው ወይም ታጋ ዩሱፍ ኢብራሂም ያው የሶማሌ ተወላጅ አሁን የህዝቦች ትብብር ለሰላም ምናልባት የህዝቦች ትብብር ለሰላም በጣም አስፈላጊ ነው የህዝቦች ትብብር ለጸረ ዲሞክራሲ ለሆነ አምባገነን ለሆነ ሁሉ በጣም የሚጠቅም መስሎን የሚሰማኝና ይሄ መምጣቱ እናመሰግናለን ግን ምናልባት ዘገየ የምለው ነገር ይኖራል ምክንያቱም ህዝቦች አሁን ባሁን ሰዓት እየተቀጠቀጡ ነው ያሉት የኢትዮጵያ ህዝብ በየቦታው እየተቀጠቀጠ ሰላማቸውን እያጡ ነው ያሉት ከዚህ ከትግራይ እንኳን ስንጀምር ትግራይ ከዚህ በፊት ከህዝቦች ጋር ትብብር በማድረግ ደርግን ለመጣል ስትጠቀምበት የነበረው አካሄድ ህዝብ ለህዝብን በደንብ አድርገው ያ አንድነቱና የህዝብ ለህዝብ ግንኙነቱ ከመሬት ጠንክሮ ከመሬት ከራሱ ከህዝቡ እንዲመጣ በማድረግ መሰራት የነበረበት ያ ባለመሰራቱ ነው አሁን ይሄ እልቂት ውስጥ የገባ ነው ማለት ነው ህዝብ ለህዝብ በፍላጎቱ ህዝቡ በፍላጎቱ አልተገናኘም ሰዋት የሆነ ሚሽን ይኖራል ያን ሚሽን አኮምፕሊሽ ከተደረገ በኋላ ይረሳል ያ መሆን የለበትም ዛሬ የትግራይ ህዝብ የደረሰበት ስቃይ ስፔሻሊ የትግራይ ህዝብ የደረሰበት ስቃይ የትግራይ ህዝብ የተጨፈጨፈው እናቶቹ የተደፈሩት እህቶቹ የተገደሉት አባቱ የተገደለው አንዱ ያ ድክመት ከታች የነበረው ድክመት ያ ያመጣው ውጤት ነው ማለት ነው ህዝብ ለህዝብ በደንብ አድርጎ በራሱ ጊዜ ህዝቡ ተነሳስቶ መገናኘትና ከማንኛውም ውስጥ በማንኛውም ጊዜ የህዝብ ለህዝብ ግንኙነትን ከደገፉት ምሁራን የመጀመሪያ ሰው እኔ ነኝ ማለት ይችላልው የዛሬ አመትም የኤርትራ ህዝብ ከትግራይ ህዝብ ጋር ይገናኝ መሪዎች ለምን ትቆጣላችሁ ለምን አይናችሁ ይደማል የትግራይ ህዝብ ከኤርትራ ህዝብ ጋር ይገናኝ ህዝብ ለህዝብ ለሰላም እስከሆነ ድረስ የአፋር ህዝብ ከትግራይ ህዝብ ጋር ወንድሞቹ ናቸው ይገናኝ አንድነት ይፍጠር
ይነጋገር፣ በችግሮቹ መሀል መፍትሄ ያመጣል። ሲነጋገሩ የትግራይ ህዝብ ከአገው ህዝብ ጋር ይነጋገር፣ ወንድሞቹ ናቸው። የትግራይ ህዝብ ከአማራ ህዝብ ጋር ይገናኝ፣ ይነጋገር፣ መፍትሄ ያስቀምጥ። ይሄን ስናደርግ ብቻ ነው ያን አምባገነን መንግስት የአንድ ሰው ግለሰብን ማዕከል ያደረገ ለግለሰብ ስልጣን ማስጠበቂያ የሚሆን የህዝቦቹን ስቃይ በስቃይ ላይ የሚያስቀጥል መንግስት ማንሳት የምንችለው። እስከዛ እስካልሆነ ድረስ ግን ሊከብድ ይችላል። ይሄ የህዝብ ለህዝብ ግንኙነት መጠናከር አለበት። ከማን ጊዜም በላይ ስትራቴጂካዊ በሆነ መንገድ ኖት ኦንሊ ወታደራዊ፣ ስትራቴጂካዊ በሆነ መንገድ ህዝቡ ራሱ ወደ ትግራይ አንድ ነገር እንዳይተኮስ የአገው ህዝብ መስራት አለበት። ወደ ትግራይ አንድ ነገር እንዳይተኮስ የአፋር ህዝብ ኖ ማለት አለበት፣ ትክክል አይደለም ማለት አለበት። ወደ አፋር እንዳይተኮስ የትግራይ ህዝብ ኖ ማለት አለበት። ይሄ ሁሉ ጊዜ የስፔሻሊ በዚህ በሰሜን በኩል የቀይ ባህርና ወይም የወደብ ጠረፍ አካባቢ ስለሆነ ማንኛውም ጠላት ትግራይን ደምስሶ ትግራይን አጥፍቶ ለራሱ ጥቅም ሲል የሚመጣበት መንገድ ነው ሁሉ ጊዜ። ትግራይ ጦርነት ሁሉ ጊዜ ለምንድን ነው የማይጠፋ ብንል አንደኛ ታሪካዊ የስልጣኔ ባለቤት በመሆኑ ይሄንን መቀማት ይፈልጋሉ የተለያዩ እንትኖች። ይሄንን በማሸማቀቅ ብዙ ጊዜ በማሸማቀቅ ስልጣኔዋን ቀምተው ለሌላውን ብሔር ብሔረሰቦች አርአያ እንዳይሆን ለማድረግም የሚፈልግ መንግስት ነው ያለን። ይሄ ስፔሻሊ እኔ ከሰሜን ህዝቦች ጋር ብናያይዘው ሌላው የኢትዮጵያ ብሔር ብሔረሰቦች ያስፈላጊ ነው። ከማንኛውም ጋር መገናኘት ያስፈልጋል። ግን መጀመሪያ ብናጠናክረው የሰሜን ህዝቦችን አፋር፣ አማራ፣ ትግራይ፣ አገው የመሳሰሉትን ከዛም አልፎ ደግሞ ወደ ምስራቅ አፍሪካ ወደ እንትን ብንሄድ ወደ ሱዳን፣ ኤርትራ፣ ግብፅ ቢኮዝ የማህበራዊና ኢኮኖሚያዊ ጥቅም በአባይ ግድብ ላይ ያላቸው እነዚህ ህዝቦች በቀይ ባህር እነዚህ ህዝቦች ግንኙነት አላቸው። ስለዚህ ለንግድም ለኢኮኖሚም ለማህበራዊ እድገት ስለሚያስፈልጉ እነዚህ ህዝቦች ላይ መጀመሪያ የቃል ኪዳን ነገሮች፣ የቃል ኪዳን ጽህፈት ቤት፣ የቃል ኪዳን ኦፊስ ነገሮች፣ የፕሮጀክት ኦፊስ ይሄን ተበከፍቶ ይሄን አጠናክረን ብንቀጥልበት የሚል አስተሳሰብ ነው ያለኝ። የሰሜን ህዝቦች እየተቀጠቀጡ ያሉት ለምንድን ነው የሚል ቅድም ተመልሶልኛል። እንደዚህ የአማራ፣ የትግራይ፣ የአፋር፣ የአገው ኃይሎች ከኤርትራ፣ ሱዳን፣ ግብፅ የመሳሰሉት ጋር ከዚህ ከአባይ ግድብና ከውቅያኖስ ከህንድ ውቅያኖስ ጋር የተያያዙ ጥቅሞች ስላሉ የውጭ ኃይሎችም እነኚህ ሰዎች እነዚህ ህዝቦች እንዳይገናኙ የውጭ ኖት ስቲል የኢትዮጵያ ወይም የአብይ መንግስት ብቻ አይደለም እነዚህን ህዝቦች የማይፈልገው የውጭም እጅ አለበት፣ የውጭ ኃይሎችም። ቢኮዝ እነዚህ ህዝቦች ከተነጋገሩ በማህበራዊና በኢኮኖሚ ላይ በዚህ በውቅያኖሱ ላይ በአባይ ግድብ ላይ በህንድ ውቅያኖስ ላይ ኦር በቀይ ባህር ላይ ያላቸው ጥቅም ስለሚጎድልባቸው የእነዚህ ህዝቦች እንዳይገናኙ ሁል ጊዜ ንትርክ እየፈጠሩ እንዲቀጣቀጡ እርስ በራሳቸው እንዲጨራረሱ የሚፈልጉ ኃይሎች ናቸው። የውጭ ኃይሎችም አሉ። ይሄንን የትግራይ ህዝብ ከሌላ ጋር እንዲገናኝ አይፈልጉትም። የትግራይ ህዝብ የስልጣኔ ባለቤት ነው። የስ ግን ሌላውን እንዲያሰለጥን ሌላውን እንዲያነቃ ስለማይፈለግ ወደ ሌላ አተካራ ውስጥ እያስገቡት የትግራይ ህዝብን እያነሳሱ ሌላው ህዝብ እያነሳሱ የትግራይ ህዝብን እንዲቀጠቅጡ ምክንያት እየፈጠሩላቸው ይሆናል። እና ሌላው እነዚህ ኃይሎች ያው እንዳልኳችሁ የፖለቲካና ጂኦፖለቲካዊ ኃይሎች እርስ በርሳቸው በመጠፋፋት ተጠምደው ስትራቴጂካል ባልሆነ መንገድ አያችሁ እርስ በርሳቸው የአገው ህዝብ ከትግራይ ህዝብ ጋር ራሱ እንዲቀጣቀጥ የአማራ ህዝብ ከትግራይ ጋር እንዲቀጣቀጥ ተደርጓል እኮ። ባለፈው የማይካድራ ላይ ሆኜ አስተያየት የሰጠሁት ነበረ። የዛሬ 5 ዓመት አካባቢ የአማራ ህዝብና የትግራይ ህዝብ ጭራሽ መልሶ እንዳይገናኝ ሆድና ጀርባ እንዲሆን ካሁን በኋላ የታሪካዊ ጠላት አድርገው ለመቀጠል ያደረጉት ሲስተም ስለሆነ ያ በግለሰቦች እንጂ በህዝቦች መካከል እንዳልተፈጠረ አድርገን ነው መውሰድ ያለብን። ምክንያቱም የአማራ ህዝብ የትግራይ ወንድም ህዝብ ነው። የአገው ህዝብ የትግራይ ወንድም ህዝብ ነው። የአፋር ህዝብ የትግራይ ወንድም ህዝብ ነው።
ይሄንን ካልን ዘንዳ ግን ይሄን እንዳይሆን የሚፈልጉ ኃይሎች የሚጠቀሙበት አሁንም ብዙ እንትኖች አሉ። ያንን መቅረፍ አለብን። ያንን መዝጋት አለብን። እንዴት ነው የምንዘጋቸው? እነዚህን ህዝብ ለህዝብ ወታደራዊ ብቻ አይደለም ስትራቴጂካዊ በሆነ መንገድ መሬት ወርደን ህዝቡ ከህዝቡ ጋር ተገናኝቶ ያለውን ችግር አንድ በአንድ እያወጡ እንዲረዱ ማድረግ የኛ ስራ መሆን አለበት። አመሰግናለሁ። በመጀመሪያ ጸግሽ ላቀረብኩ ፕሬዘንቴሽን በጣም አድናቆት አለኝ። ማለት እንዴት ተፈጠረ ይሄ አሁን የምናየው ኪዮስ እንዴት ተፈጠረ? እሱስ ምን ይዞብን መጣ? ከዛ በኋላ ይሄን ለመፍታት ያሉን ጸጋዎች ምንድናቸው? ፈተናዎችስ ምንድናቸው? እነዚህን ካፒታላይዝ ለማድረግ ምንድነው ማድረግ ያለብን የሚለውን ነገር በደንብ ግልጽ አድርገህ ሳይንቲፊክ በሆነ መንገድ ነው ያቀረበው። ከዚህ ተነስቼ እኔ አንድ ነገር ማለት እፈልጋለሁ። ማለት ይሄ አሁን ያለው ስርዓት ማን የወለደው? አሁን የኢትዮጵያ ህዝብ የጋራ ታሪክ ያለው በሃይማኖቱ፣ በእሴቱ፣ በኢኮኖሚያዊ ትስስሩ ከሚናገረው ቋንቋ አንዱ ህዝብ ከሌላ ህዝብ ሊለይ ካልሆነ በስተቀር ከዛላምበሳ እስከ ጅጅጋ እስክትገባ ሌሊቱ ሙሉ በሰላም የምትሄድበት ሰው የማይጠይቅህ የነበረ አገር ኦቨርናይት ባፍጢሙ ለምን ተደፋ? ያ ሁሉ ክብር፣ ያ ሁሉ መተሳሰር፣ ያ ሁሉ ሃይማኖት እንዴት ብሎ አፈርድም ይበላ? ምንድነው? ከየት ዝም ብሎ ከሰማይ ዱብ ስላለ? እኔ አንዲት ነገር መናገር የምፈልገው አቶ ገዱ ሲናገሩ ሰምቷቸው ከሆነ ይሄ ስርዓት ይሄ ሰውዬ ሲመጣ የሚያውቁት ሰዎች አይደለም አገር ሊያስተዳድር በጎችና ፍየሎች ጠብቅልኝ ብለህ ለጊዜው ለአንድ ሰዓት ለሁለት ሰዓት አደራ ብትሰጠው ሊወጣ የማይችል ሰው ነው ብለው ነግረውን ነበረ። እኛ ግን በጥላቻና በትምክህት አይናችን ታውሮ ስለነበር አልሰማናቸውም። የ120 ሚሊዮን ህዝብ አገር አሳልፈን ሰጠናት። በዚህ የሚያስጠይቀን ነገር ካለ እንጠየቃለን አለ። አሁን አስብ፣ ቅድም ጸጋ ስታቀርብ ሃይማኖታዊ ትስስራችን፣ ታሪካዊ ትስስራችን በአንድ ህገ መንግስት የተገነባች ህገ መንግስታዊ አገር የመቻቻልና የመከባበር ምን ነበር ስንል የነበረው? ልዩነታችን ውበታችን ስንል ያ ሁሉ ስናከብረው የብሔር ብሔረሰቦች ሀገር ብለን በአፍጢሙ የደፋ ነው። ምን ሆነን ነው ካልን ግን እኔ ህዝቡ እንዲማር ከተፈለገ ማለት ይሄ ሁሉ ነገር ትተ እንደ ህዝብ ሰክረን ነበር። ማስተዋል አልቻልንም። ያቶ ገዱ ንግግር በቃ ለኔ ትልቅ መነሻ ነው። ምንም መሰረት በሌለው ጥላቻና ትምክት ታውረን ስለነበር አገሪቱን ድምጥ ማጧ ለሚያጠፋ አንድ የማይረባ ግለሰብ አሳልፈን በመስጠታችን መጠየቅ ካለብን እንጠየቃለን ካለ ይሄ ህዝብ ራሱ መጠየቅ አለበት። የትግራይ ህዝብ አረም ሲባል፣ የትግራይ ህዝብ ወሮበላ ሲባል፣ ኢትዮጵያ ለትግራይ ህዝብ ሲኦል ስትሆን ይሄ ህዝብ እንደ ቢያፍራ መጥፋት አለበት ሲባል አሳውን ለማንጠፍ ባህሩን ማጥፋት ነው 95 ለ5 የሚሰቀጥጡ ማለት ነው። አንዳንዱ ከቤተ ክህነት መስቀል ይዘው የትግራይ ህዝብን ሞት የሚባርኩ ቀሳውስት ያየንበት እብደት ውስጥ የገባች ሀገር። ስለዚህ እምነቱን የዘነጋ ቫልዩን የዘነጋ የሀገሩን ክብር አሽቀንጥሮ የታለ ኢሊት የበዛባት ሀገር ትናንትና በትግራይ ህዝብ የሁሉ መከራና ሲቃ ሲመጣ እሱ ጋር የማይደርስ የመሰለው የትግራይ እናት ህመሙ ያልሆነ ኢሊት ስለሰከረ ተራው ህዝብማ ምን ያድርግ? እኔ ህዝብ ሲያስተምረኝ እኮ ከኔ ይሻላል የተሻለ ለውጥ ያመጣልኛል ብሎ እኮ ነው የሚያስተምረኝ። እኔ ምሁር የተባልኩት ከፊት ለፊት ተገትሬ እብደት ከጀመርኩ ሌላው ቢያብድ ይገርማል እንዴ? ስለዚህ የኢትዮጵያ ኢሊት የኢትዮጵያ ቀሳውስት ለዚች ሀገር በአፍጢማ መደፋት እራሳቸውን ቆሞ መጠየቅ አለባቸው መጀመሪያ። ይሄን በማረጋችን ነው የአማራ ኢሊት ያ ሁሉ ሲጮህ ለአማራ ህዝብ ምንድን ነው ያተረፈለት? የትግራይ ህዝብ መከራና ስቃይ ነው ብሎ ቢያስብ ኖሮ ዛሬ አማራ ህዝብ ላይ የምናየው ነገር አይፈጠርም ነበር።
ይህን ትስስር ባለማስተዋል ማለት ነው። የሀገሪቱ የውጭ ጉዳይ ሚኒስቴር የነበረው ገዱ እንኳ ይሄን ማስተዋል ባለመቻላችን መሪዎች ሆነን አገሪቱ መቀመቅ የቀተትናት እኛ ነን። የትግራይ ህዝብ ትከሻ ላይ የዘነበ መዓት እኮ ማንም አይሸክመውም። እግዚአብሔር እኛ ጋር ሆኖ ነው እንጂ እኛ ጋር የደረሰ ነገር እንዴ በህይወት ቆመን መሄዳችን ራሱ አንዳንዴ ነው ይገርመኛል። ድሮን ወደ ትግራይ ስትመጣ ማርዘነብ እንዴት ዋለች እኮ ነበር የምንባለው። ዛሬ ማርዘነብ ባህር ዳር ስትዞር እኔ ጥሩ ስሜት አይሰማኝም። የሆነ ትግራዋይ እዚህ ጥሩ ስሜት አይሰማም። ምክንያቱም የሞተውን ወንድሜ ሌላውን ሰው በመግደል አነሳዋለሁ ብሎ የሚያስብ እብድ ትግራዋይ ስለሌለ ማለት ነው። የሆነ ህዝብ ከዚህ ህዝብ መማር አለበት። ትናንትና ሲደበድቡን አንድ ላይ ሆነው ዛሬ እኛ በልጆቻችን መስዋዕት ቆመን የፌዴራል መንግስቱን እጁን ጠምዝዘን ፕሪቶሪያ ድረስ ወስደን ስናነጋግረው ሰላም እንዲቀበል ስናደርገው በሉ እንግዳውስ እናንተ ጋር ከተነጋገርኩ የአማራን ህዝብ አቀጣቅጡኝ ሲል አናደርገውም ነው ያልነው። ተቀጥቅጠን ምክንያት እያለን ለምን? የሰላም አባቶች ስለሆነ። የትግራይ እናት የሰላም እናት ስለሆነች፣ ይሄ የትግራይ አባት የትግራይ የሰላም አባት ስለሆነ ከሰላም እንጂ ከጥላቻ ትርፍ እንደማይገኝ በተግባር አሳይቷል። ትናንት ነው አናቱ ላይ የፈሰሰበት እኮ። ይሄ የምነግራችሁ ተረት ተረት አይደለም። እናንተ ጀርባችን ላይ የፈሰሰበት ይሄ ህዝብ ግን ይሄን ሁሉ ትቶ ትውልድ ሊቀጥል ከሆነ ይቅር ባዮች ነው መሆን ያለብን። የተደረገውን ነገር መርሳት ግን የለብንም ባይነኝ እኔ እንዳንደግመው ነገር። የረሳ ህዝብ ሁለት ጊዜ ነው የሚመጣው። ይቅር ማለት ግን ይቻላል፣ መርሳት ግን አይቻልም። ይሄ ህዝብ ትናንት የሁሉ መከራ ደርሶበት ከአፋር ህዝብ ጋር ያለን መስተጋብር አስቡ። አብረን የታገል አብረን አወል አርባ አንድ ዳቦ አታልፋትም ሲልህ ምን አይነት ሰው ነው ይሄ? ይሄን ትተን ግን ነው የአፋር ህዝብ ወንድማችን ነው አወል አርባ ነው እንደዛ ያለው። የአፋር ህዝብ ግን እንደዛ አይደለም ብለን ማሰባችን ብስለታችን ነው። ቁስላችንን ተሸክመን ማለት ነው። አንድ ዳቦ ባለመግባቷ ስንት ህፃናት ልጆች አይዲፕ ላይ ያጠናቸዋል፣ የትግራይ ተስፋ የሆኑ ማለት ነው። ይሄ ሁሉ ተሸክመን ግን አሁንም ስለ ሰላም ነው እኛ የምንዘምረው። ከኤርትራ ህዝብ ጋር ያ ሁሉ ነገር ተሸክመን ቅድም ጸግሽ ያልከው ማለት በዓለም በጣም የተቀጣቀጡ ሀገራት እኮ እናውቃለን። በጀርመንና በእስራኤል መካከል የነበረውን ነገር እናውቃለን። ዛሬ ግን ይነጋገራሉ። ትናንት የሆነ ነገር ተፈጠረ ተብሎ የማይነጋገር ህዝብ ሊኖር አይችልም። የሌለ ታሪክ ነው። ልጆቻችን ነገ በሰላም እንዲተነፍሱ ሰላም እንድንሰጣቸው እኔና እናንተ ጋር የደረሰ ቁስል ተሸክመን ሰላምን መምረጣችን ብስለታችንን ነው የሚያሳየው። ይሄ ለዓለም ህዝብ አስተማሪ ነው። የትግራይ ህዝብ ትዕግስትና የሰላም ፍላጎት። እኔ አንድ ቤስት ኤግዛምፕል ልንገራችሁ። መጋቢት 23 የካቲት 23 እዚህ ጻይ አካባቢ ዛአዱ አካባቢ ማአት መከራ አሳልፈን በዚህ በሳምራ ሐሊፋ ዴላ ወደ ዴላ የሚባል አካባቢ ይሄድን። አንዲት እናት መንገድ ላይ ያገኙኝና ሰራዊት ያላል መሰላቸው እልል እያሉኛ ስንሄድ መድኃኔዓለም ከፊት ለፊታችሁ ይሁን፣ እግዚአብሔር ከእናንተ ጋር ይሁን እያሉ ይመርቃሉ። እኔ በሞባይሌ ቀርጻቸዋለሁ። እዚህ ያለ ሰለሞን ክብሮ ማለት እኔ ጋር ናቸው፣ እዛው ነበሩ። እየቀረጽኩ መጨረሻ ምን እንዳሉኝ ታውቃለህ? ልጆቼ እኛ እናቶቻችሁ እንዳናለቅስ እግዚአብሔር በሰላም እናንተን ሳያጎድል ወደ ቤት ይመልሳችሁ። እነዛ ሊገሉን የመጡ ደግሞ እግዚአብሔር ልቦና ይስጣቸውና እናታቸው እንዳታለቅስ እነሱም ወደ ቤታቸው በሰላም ይመለሱ። እንደዚህ አይነት እናት ከየትኛው ፕላኔት ጥግ የምታመጣው? ከየት? የትግራይ እናት የሰላም ፍላጎት አየህ። የሌላዋ እናት ለቅሶ የኔ ለቅሶ ነው እኮ ነው ያለችው። በዛ ቀውጢ ሰዓት ነው የምነግርህ። መቀሌ ስንት ህፃናት እየተገደሉ ነው። ማህበረ ዶጌ በቤንዚን እናቃጥላቸው እየተባለ ማለት ነው። እሷ ግን ለነዛ ለሚያቃጥሉ እንኳ እናታቸው እንዳታለቅስ ሰላም ነበር የምትመኝላቸው። የኢትዮጵያ ህዝብ ከትግራይ ህዝብ መማር አለበት። ይሄ ነው ሰላም የሚያመጣው። መጀመሪያውንም ይሄ የሰከረ መንግስት ራሳችንን ያሰከር ነው ብሎ ማሰብ አለበት። ልክ አልነበርንም።
27 ዓመት ጨለማ ነው ብለን እራሳችን ምንድነው የሚለው መጽሐፉ? አንኳኩ ይከፈትላችኋል፣ ለምኑ ይሰጣችኋል ነው የሚለው። 27 ዓመት ጨለማ ነበር ካልክ ጨለማ ይሰጣል። ምን ችግር አለ? እሱ አይሳ ነው። ብርሃን ከጠየቀው ብርሃን ይሰጣል፣ ጨለማ ከጠየቀው ጨለማ ይሰጣል። ይሄን ለምኜ ራሴን ያመጣሁት ብሎ ለራሱ ንስሐ መግባት አለበት። ይሄ ነው አገር የሚያቀናው። ይሄ ነው የተበደለን ህዝብ ልቡን ትርክስ የሚያደርገው። ስለዚህ የመጀመሪያው የኢትዮጵያ ህዝብ ቆም ብሎ ማሰብ ያለበት ተሳስተን ነበር። አቶ ገዱ ያለው ልክ ነበር። ምክንያት በሌለው ጥላቻ ሰክረን ወንድሞቻችንን ቁስላችን አለማረጋችን ዛሬ በእኛ ላይ መጣ። ሞትን አታዳንቁ የሚል መሪ እኮ ነው የፈጠርነው። አንተ በመከራ አንድነትን የፈጠረን የህዳሴን ግድብ የዚችን አከር ድህነት ይቀርፋል ተብሎ አብይ ከመምጣቱ በፊት እኮ የኛ ቁጥር አንድ ጠላት ድህነት ነው የነበረው። በጣም እንጸየፈው ማለት ነው። እያንዳንዱ ኢትዮጵያዊ ራዕይ ነበረው፣ ተስፋ ነበረው። ተስፋን የሚቀማ መንግስት ነው ያመጣው በማበድ ምክንያት፣ ባለማስተዋል ምክንያት። ዛሬ ከዚህ እብደት መንቃት አለብኝ ብለህ ካሰብ አትጠራጠር፣ አገርህን ሰላም ማድረግ ትችላለህ። ትናንት ከተሳሳትከው የተሳሳተ መንገድ ልክ አልነበርኩም ብለህ ራስን የቆነጠጥክ ቀን ጀግና ትሆናለህ። ለዚህ ነፍሰ በላ መንግስት ፋታ አትሰጠው። እኔ ቅድም ጸግሽ ያቀረብካቸው የመፍትሄ ሀሳቦች እድሎች አሉ። ምንድነው? እነዛ ያፈረስናቸውን ሴቶች ዞር ብለን ተመልሰን እነሱን ለመገንባት መሞከር፣ ከራስ ጋር መታረቅ ማለት ነው። ስለዚህ ቅድም ጨርሰዋል። በዩናይትድ አረብ ኤሚሬትስ ጦርነት ክፈት ሲባል የሚከፍት አቁም ሲባል የሚያቆም መንግስት በእብደታችን አመጣን። ህዝቡ ራሱን ነው መጠየቅ ያለበት። ይሄን ከጠየቀ ትናንትና ህልም ራዕይ የነበረኝ ዛሬ ራዕይን የሚበላ ሰው እንዴት ፈጠርኩ ብሎ ራሱን ይጠይቅ። አትጠራጠር። ይሄን መጠየቅ ከጀመረ ከየትኛውም ህዝብ ጋር መነጋገር ይችላል። የሆነ ህዝብ ትናንት ያጠፋሁት ነገር አለ፣ ልክ ነው፣ ለበደልኩት ህዝብ ይቅርታ ልጠይቀው ይገባል ካለ ይቻላል። አይቻልም? እኔ ከበደልኩ እኮ ይቅርታ ላት ይችላል። ምን ችግር አለ? ምክንያቱም ካለፈው የሚመጣው ይበልጣል። አብረን እንድንኖር። ስለዚህ እንደ ትግራይ የጀመርናቸው አሉ። ለምሳሌ ከኤርትራ ህዝብ ጋር የተጀመረው ግንኙነት ዛሬ የኤርትራን ህዝብና የትግራይን ህዝብ ለዘላለሙ እንደማይገናኙ አድርጌ አባልቻቸዋለሁ ብሎ ያሰበ መንግስት ገና ቁጭ ብለን መነጋገር ስንጀምር ራሱ ይዞራል። ከአፋር ወንድሞቼ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ከአማራ ህዝብ ጋር ቁጭ ብዬ ስነጋገር ጭንቅላቱ ይዞራል። ይሄን ነው ማድረግ ያለብን። መድኃኒቱ ይሄ ስለሆነ ማይካድራ ላይ የተደረገው እኮ ተጋሩና የአማራ ህዝብና የትግራይ ህዝብ ቶታሊ ለዘላለም እንደማይገናኝ ታስቦ እኮ ይሄን ማፍረስ ከቻል ብቻ ነው ብቻ ሀገር ሰላም እናደርጋት የምንችለው። ስለዚህ በህዝቦች መካከል ያለ ግንኙነት ለሰላም በጣም መሰረታዊ ነገር ነው። መጀመሪያውንም ይሄን ማሰብ ስላልቻለች ነው ብቻ ሀገር ይሄ ህዝብ ወደዚህ መቀመቅ የገባው። የአንዱ ህዝብ ቁስል እኔ ነው ብሎ ከመጀመሪያው ማሰብ ቢችል ኖሮ የሁሉ ማዕት አይመጣም ነበር። አሁንም ግን ከዚህ የባሰ ነገር ሊመጣ ይችላል። የኦሮሞ ህዝብ የኦሮሞ ልሂቅ ከዚህ በላይ ሌላ መከራ እንዲመጣ ቆሞ መጠበቅ ያለበት አይመስለኝም። የአማራ ልሂቅ ትናንት ከነበረው የጥፋት አስተሳሰብ የአማራ ቀሳውስት አባቶች፣ የቤተ ክርስቲያን ሰዎች፣ የመስጊድ ሰዎች ከትናንት ስተታችሁ ተምራችሁ ዛሬ ለሰላም መዘመር ነው ያለባችሁ። ቅድም እንዳልከው ለወታደሮቹ እናቱን እህቱን የሚገል ወታደር ትናንት እኮ አይተነዋል። አማራ ክልል ትግራይ የተደረገው ጤፍን ከአሸዋ ጋር ሲቀላቅሉ አይተናል። ትግራይ ውስጥ የተቦካ ሊጥ ነው ደፍተውት። እኔ ባይኔ ያየሁት ነው ታጋይ። ትናንትና አማራ ክልል እሱን ሲያደርጉ አየነው በቪዲዮ። የገበሬ ቤት ውስጥ ገብተው በስንት መከራ አመት ሙሉ አፈር ድሜ በልቶ ያከማቸውን እህል ከአሸዋ ጋር ሲቀላቅሉ ታያለ። ምን አይነት ተፈጥሮ ነው? ይሄን ማስቆም ነው ያለብህ እያንዳንድ ኢትዮጵያዊ። በትግራይ በኩል ይሄ ትልቅ ኮሚትመንት አለ። ይሄው እያወራ ነው እኛ አጀንዳ አድርገን። ስለዚህ ይሄን ሰላም ወደፊት ለመውሰድ የትግራይ ህዝብ ትልቁን ኮሚትመንት ይወስዳል። ምንም ችግር ስለሌለበት ከሰላም ሁሉ ነገር ይቅር ብሎ እንኳን ወደ ሰላም እንጣያለን። ሌላውም ህዝብ በዚህ ልክ ከመጣ
አትጠራጠሩ። ይሄ ሰውዬ ትንሽ ጊዜ እናቆያለን፣ ወዲያው ሊጠፋ ይችላል። ምክንያቱም መሰረቱ ጥፋት ላይ የኦሮሞ የኦህዴድ ብልጽግና በትግራይ ህዝብና በአፋር ህዝብ መካከል ያለ ቁርሾ ነው እድሜው የሚያስረዝም። ይሄን ቁርሾ ያጠፋ ነው ቀን እድሜው ያጥራል። የአፋር ወጣቶች ተስፋ ይኖራቸዋል። የአፋር ህፃናት ነገ ተስፋ ያገር ይሆናሉ። እኛ እልህ ውስጥ ተተክለን ምን ሰራ ከሆነ ግን ለዚህ ፋሽስት መንግስት እድሜ ነው እናራዝም። አፋር ላይ ይሄ መሰራት አለበት። በኤርትራ በኩል የተጀመረው ጥሩ ጅማሮ ነው፣ እሱ መቀጠል አለበት። ባለፈው ሂጄ ነበር በዛ አካባቢ ህዝቡን ስጠይቀው ጸጋ ወንድሜ ከኋላችን ሰላም ነው የሚሰማን ነው የሚለው። በቃ የታገልነው ይሄን ለማድረግ ነው። ሌላ ህዝቡ ሰላም ከተሰማው በቃ የታገልነው ለዚህ ነው ዋጋ የከፈልነው። ሌላ ምን የሶማሌ ህዝብ ሰላም ሊሰማው ይገባል። አይታችሁት ከሆነ ሙስጠፌ እኔን ከማንሳት በፊት አንተ ጥፋት አለ ነው ሰውዬው። ምን እያሳያችሁ መሰል እየፈረሰ እንደዚህ ፍርስርሱ እየወጣ ያለ መንግስት ላይ ቶሎ ተቀራርበን አንድ ሆነን የሚያነጋግረን ነገር ካለ ነገ እንነጋገራለን። ችግር የለም። ከሰከን የማንፈታው ነገር የለም። ከስሜት ብቻ ወጥተን ከስካር ወጥተን መነጋገር ከቻል አገር ልናተርፍ እንችላለን። ህዝብ ሊተርፍ ይችላል። ይሄ ሰውዬ የቀበራትን እያንዳንዷን ፈንጅ የምንረግጥለት ከሆነ በፍቃዳችን ግን እነሞተ በፍቃዱ ነው የምንሆነው። ይህች ሀገር ታሪክ ልትሆን ትችላለች፣ ልትበተንበት ትችላለች። ሰው ጥሩ ጎረቤቶች ምንድነው አብረን እንድንኖር ከሆነ እያንዳንዱ ህዝብ ኖ ፍሪ ላንች ዋጋ መክፈል አለበት ለሰላም። እኛ የምንከፍለውን እንከፍላለን። የአማራ ኤሊቶችም ውጭ ያሉ አገር ውስጥ ያሉ ይህን ሰላም በማጎልበት የህዝብን መቀራረብ በማጎልበት ድርሻቸውን መወጣት አለባቸው ብዬ አስባለሁ። አመሰግናለሁ። እሺ እኔ እንኳን አጠር አድርጌ ነው ለመግለጽ እዚህ ተገኝቼ በጣም ደስ ብሎኛል። ዝም ከምል ግን በውስጤ ያሉ ሀሳቦች እኔ የአማራ ክልል ተወላጅ ነኝ። ባለቤቴ ትግራዋይ ነው። 3 ልጆች ወልጃለሁ። ትግራይ ውስጥ ስኖር ካየኋቸው ወይ ካገኘኋቸው ልምዶች ካየሁት ከተጠቀምኩት ፍቅር ማለት ቃላት አጠረኝና ትንሽ ትረዱኛላችሁ። 2010 ነው የመጣሁት። 2010 መጨረሻ አካባቢ ነው የመጣሁት። አዲስ አበባ ዙሪያ ነበር የምንኖረው። ፖለቲካው ምናምን በተጋጋለበት ሁሉም ነገር ሳያው ብዙ ደስ የሚል ነገር አልነበረም እና ተፈራ ያለ ወደዚህ ማለት አሁን በዛን ሰዓት የአማራ ክልል ተወላጅ ሆነህ ወደ ትግራይ ለመምጣትም ያሰክፋል። የሚያሰክፍ አይነት ሰዓት ነበር። ቢያንስ ግን ልጆቼና ባለቤቴ በነፃነት ይንቀሳቀሳሉ፣ የመኖር እድል ያገኛሉ። እኔ አንድ ሰው ነኝ በሚል ነው ባለቤቴ መሄድ አለብን ብዬ እንጂ የመጣሁት ማለት ነው። እግዚአብሔር ይመስገን እንኳንም መጣሁ። የትግራይ ህዝብ ተከተማ እስከ ገጠር አይቼዋለሁ። 2013 ህዳር 19 ወጥቼ ለአንድ ወር ያክል ገጠሩን በደንብ አይቼዋለሁ። የትግራይ ህዝብ ፍቅር ነው። የትግራይ ህዝብ ከሌላው አካባቢ ይለያል እምልበት ጥሩ አጋጣሚ ያለኝ ጥሩ አጋጣሚ አሳልፌያለሁ። ከገጠር እስከ ከተማ ምንም ነገር በዛ ሁሉ የችግር ወጀብ ውስጥ እያለፈ ምንም ነገር የማያናውጠው በሃይማኖቱ ጠንካራ በስብዕናው በምንም አይነት ወጀብ ውስጥ የማይናውጥ በዛ አጋጣሚ ማብረውኝ በገጠርም በከተማም ይሄን ችግር አብረው ይላሳለፉ አመሰግናለሁ ማለት ፈልጋለሁ። ስለ አማራ ክልል ህዝብ ደግሞ መናገር የምፈልገው የአማራ ክልል ህዝብም አቃፊ ፍቅር አብሮ መኖር የሚችል አብሮ የሚኖር አሁንም እዛ የሚኖሩ ተጋሩ አሉ። እኔ ተወልጄ ነው ያደኩባት አካባቢ ሰሜን ሸዋ አካባቢ ነው እና እኔ በዛን ሰዓት ከሚዲያ ከተለያየ ነገር ከምሰማው አንፃር ለምንድን ነው እንዴት እዛ ተወልጄ ነው ያደኩት ያሳደገኝ ማህበረሰብ ይሄ ነው ምናምን የሚል እንትን ነበረኝ እና በረራ ጀምሮ ቤተሰብ ጥየቃ በሄድኩበት ሰዓት ግን
የሰባሰብኩት ኢንፎርሜሽን በጣም እግዚአብሔር ይመስገን እንኳንም እዚህ ተወለድኩ፣ እንኳንም በዛ አካባቢ ልጅ ሆንኩኝ። በማንነቱ ክፉ ሰው የለም ሲፈጠር፣ በማንነቱ ክፉ ሰው የለም። መሪዎች ክፉ ያደርጉናል፣ ደግ ያደርጉናል። መሪዎች እኛን ይቀይሩናል፣ ጥሩም ያደርጉናል፣ መጥፎችም ያደርጉናል። መሪ ልክ እንደ ወላጅ አባትና እናት ማህበረሰብ ለመሪ እንደ ልጅ ነው። መሪ ነው በቃ ሼፕ ማድረግ የሚችል 27 ዓመት እኮ እግዚአብሔር ይመስገን እኔ ብሔራቸው ማላቃቸው በጣም የምወዳቸው ጓደኞች አሉኝ። አሁንም ማወቅ አልፈልግም። ለእኔ ሰው መሆናቸው ብቻ በቂ ነው። በ2014 ነው 2011 የቲዲኤፍ ሸዋሮቢት አካባቢ በተጠጋበት ሰዓት በትግራይ ተወላጅነታቸው ተሰብስበው እኔ ተወልጄ ያደግኩባት አካባቢ ካምፕ የተሰበሰቡ ተጋሩ ነበሩና የአካባቢው ማህበረሰብ ምግብ እያዋጣ ነፍሰ ጡሮች ነበሩ በቃ በስነ ስርዓት ተንከባክቦ እዛ የወለዱም ልክ ቤታቸው እንዳሉ መፈናቀል እኔም ስላየሁት ያው ተፈናቅለህ ድንኳን ውስጥ እየኖርክ ቤት ውስጥ እንደምትኖር አታስበው። ግን ደግሞ በዛን ሰዓት ከነበረው እንትን አንፃር ስታይ እግዚአብሔር ይመስገን በቃ ጥሩ ጊዜ አሳልፈው። እንዲያውም እዛ አካባቢ ጅምር ቤተክርስቲያን ነበር። ቤተክርስቲያን እንትን በማለት ላይ ይገኛሉ። የትግራይ ተወላጆች ናቸው፣ ግን ትግርኛ መናገርም አይችሉም። እዛ አካባቢ ተወልደው ያደጉ ናቸው። ኖ ይሄ መንግስት ይረጋጋል። ሁሉ ጊዜ አዲስ መንግስት ሲመጣ እንደዚህ የተጋነነ ባይሆንም መንገጫገጭ ስላለ ማንም ሰው ክፉ ቃላት እንኳን እንዳይናገራቸው በሚል ማለት ነው። ይሄ ትልቅ እንትን ነው ለኔ። እንዴት አድርገን ነው ከዚህ ችግር መውጣት ያለብን? ዋናው ጥያቄ ይህ ነው። የተገለጹ እንዳለ ሆኖ ህዝብ ለህዝብ እንዴት ነው ከአንድ ሆኖ ችግሩን መፍታት ያለበት? ወደ መሬት አውርደን መሰራት ያለበት ስራዎች ብዙ ስራ አለ። አንደኛ ነገር ህዝብ ለህዝብ በታሪክም በተግባርም ለአንድ ህዝብ ተነስቶ ወራለሁ ብሎ ተነስቶ ወይም ለአንድ አጠቃለሁ ብሎ ተነስቶ የዘመተበት ታሪክ የለም። ኤሊቶች የሚፈጥሩት ነው። ኤሊት ግን በየዘመኑ የሚፈጠር ኤሊት ህዝቡ የተወሰነ ህዝብ ደጋፊ በማፍራት እነሱ በማሰለፍ ለአንዱ ህዝብ እንዲጎዳ ያደርጋሉ። በትግራይ ውስጥ የተደረገ እሱ ነው። ለ27 ዓመት በልማት ጎዳና ስንኖር ይህንን 27 ዓመት ወደ ጨለማ በመገልበጥ ጨለማ ዘመን ነው በማለት ሌላ የእነሱ ተከታይ ደግሞ ከዚህ የተሻለ አገኛለሁ ከሚል አንጻር በአስተሳሰብ አዛውቶ በአንድ ህዝብ እንዲዘምት በማድረግ ከፍተኛ በደል ፈጽመዋል። ማን ነው? ይሄ ኤሊቱ ነው እንደዚህ ያደረገው። ስለዚህ በትግራይ አልቆመም፣ ወደ አማራ ገባ፣ ወደ አፋር ገባ፣ ወደ ኦሮሞ አለ፣ በጋምቤላ አለ፣ በቤንሻንጉል አለ፣ በሶማሊያ አለ። የት ሰላም የለም። አሁን በኢትዮጵያ ውስጥ 27 ዓመት ጨለማ የተባለ በ27 ዓመት በልማት ጎዳና የነበረ አገሪቷ ወደ ከፍተኛ አዘቅት በማስገባት መከራው እየበላ ነው ህዝብ ያለው። ስለዚህ አሁን ምን እናድርግ ነው ዋናው ነገሩ። እንደዚህ ብለን እንሙት፣ እንደዚህ ብለን እንለቅ፣ አንድ ሆነን ይህንን ገጥሞን ያለ አደጋ ህዝቡ ተገናኝቶ ወደ ሰላም በማምጣት ለኤሊት ደግሞ ተጽዕኖ በመፍጠር ለፖለቲከኛው ተጽዕኖ በመፍጠር ወደ ሰላም እንዲመጣ ማድረግ ይችላል ህዝቡ። ህዝብ ማለት የመጨረሻው ኃይል ህዝብ ላይ ነው ያለው። እየመጣ ያለው የሚያጠፋው አካልም የህዝብ አካል ነው። ስለዚህ በየቤቱ ከተመካከረ ማይፈታ ችግር አለ ብዬ አላምንም። ስለዚህ ህዝብ ለህዝብ ግንኙነት ሲባል የህዝቦች ትብብር ለሰላም ሲባል ቃሉ ዝም ብሎ ቀላል ሊመስል ይችላል። ትልቅ ትርጉም ነው ያለው። ስለዚህ እያንዳንዱ ኢትዮጵያዊ እያንዳንዱ ማህበረሰብ በዚህ ዙሪያ በመሰባሰብ ገጥሞት ካለ ችግር መውጣት አለበት ነው የሚል እምነት አለኝ። ምክንያቱ በታሪክ ይተሳሰራል። ከ3000 ዓመት
አብሮ የኖረ ነው። ጠላቶች ሲመጡ አብሮ ተዋግቶ አገሪቷ ያስጠበቀ ህዝብ ነው። ኦሮሞ አይል፣ አማራ አይል፣ አፋር አይል፣ ትግራዊ አይል ሁሉም አንዱ ነው። ስለዚህ በታሪክ የተሳሰረ ህዝብ ነው ያለ። በሃይማኖት የተሳሰረ ህዝብ ነው ያለው። ኦርቶዶክስ አለ፣ ሙስሊም አለ፣ ሌላም በባህልም የተሳሰረ ነው። ባህል ማለት ሃይማኖት አለ፣ ገበያ አለ፣ ብዙ ጋብቻ አለ፣ ብዙ ነገር ነው ያለው። ስለዚህ ይህ ተለያይቶ አይለያዩም። ውስጥ ላይ ያለ እየተፈጠረ ያለው ችግር በፖለቲካና በኤሊት ካልነው ህዝቡ አንድ ሆኖ እነሱ በመገሰጽ እነሱ ወደ ትክክለኛ በማምጣት ከችግር መውጣት ይችላል የሚል እምነት ነው ያለን። በኢኮኖሚ የተሳሰረ ህዝብ ነው። አሁን እኮ ከጎጃም እኮ ወደዚህ ወደ መቀሌ እኮ ባህር ዛፍ ይመጣል። ከዚህ እኮ ወደ ጎጃም እኮ ስምንት ይሄዳል። እንዴት አድርገው ነው ይመጣ ያለው? መስዋዕት እየከፈለ መንገድ ላይ መስዋዕት እየከፈለ መንገድ ተዘግቷል። ስለዚህ ህዝቡ እንዲገናኝ እየታገለ ነው ያለው፣ በማህበራዊ ኢኮኖሚ እንዲገናኝ። ግን አትገናኝም የሚል ዋርዲያ ደግሞ አለ፣ እዛ ዘበኛ አለ። ስለዚህ ያ ዘበኛ ህዝቡ ሀይ ማለት አለበት፣ ካለፈው ስህተቱ ተምሮ ሀይ ማለት አለበት፣ ወደ አንድ ማጣት አለበት። በእርግጥ አሁን የተሻለ እንትን አለ ስገነዛው፣ በአማራ ክልል ብትሄድ፣ በኦሮሞ ብትሄድ፣ በጋምቤላ ብትሄድ፣ በአፋር ብትሄድ የተሻለ ማህበረሰቡ የት ነበርን የሚል ጥያቄ እያነሳን ያለው። ስለዚህ እኛ ደግሞ ባለን አቅም ህዝቡ እንዲቀራረብ መስራት ያስፈልጋል የሚል እምነት ነው ያለኝ። ስልጣን ላይ ያለው ኃይል ከሩቅ መንገድ ተልእኮ ተቀብለ ነው እኛ ወዳልሆነ አቅጣጫ ህዝብ ወደ ችግር እየከተተ ያለው ከሩቅ መንገድ ከውስጥም በራሱ ምክንያቱ አሁን ኢትዮጵያ ውስጥ ልዩነት ያለው ወንጀለኛውና ትክክለኛ መስመር ይዞ የሚሄድ አካል ሁለቱም ነው ያለው ጦርነት አሁን። ስለዚህ ወንጀለኛው ስርዓትና ህግ እንዲከበርለት እንዲመጣ አይፈልግም። ስርዓትና ህግ ከመጣ ተጠያቂ ነው፣ ይጠየቃል፣ በፈጸመው ወንጀል ይጠየቃል። ትክክለኛ አካል ደግሞ ስርዓትና ህግ ይከበርልኝ ብሎ ትግል ላይ ነው ያለው። ስለዚህ አሁን የሚወዛው ማን ነው የሚል ነገር እንውሰድ። ስርዓትና ህግ ይከበር የሚል አካል ነው የሚወዛው። ስለዚህ ለምንድን ነው እስካሁን የቆየ ነው? የራሳችን ስንፍና ነው፣ የራሳችን ስንፍና ነው። ምክንያቱ እኛ ዝም ባልን ቁጥር ችግሩ እየተባሰ ይሄዳል፣ ሞታችን እየበዛ ነው የሚሄደው። አንድ ጓደኛ አዲስ አበባ ባለፈው ተዳውለን ከሳንቺ አካባቢ ነው፣ ቁራይል አካባቢ ነው የሚኖረው። ለ50 ዓመት እዛ ነው የኖረው። ምን አለ የመሰላችሁ? አሁን እኛ ጅንታ በሉ ብለን ጅንታልን፣ ዝሞት ብለን ዘመትን፣ ኮሪደር ልማት አለን ተከተልን አለን፣ ቤታዎች አፍርሳለን አፈረስን። አሁን ደግሞ ቀለም አንድ ቀለም ቀቡ አለን እየቀባን ነው። አሁን የቀረን ማለት ጉድጓድ ቆፍሩና ልቀወራችሁ ነው፣ እዛ እንቆፍራለን ደግሞ ማለት እኔ በጣም እንትን ይሆንኩ። ስለዚህ ህዝብ ማለት ተናቦ ከሰራ ከገጠመው ችግር መውጣት ይችላል። ስለዚህ አሁን ይህንን ህዝብ ለህዝብ ግንኙነት የሚባለው ነገር በስርዓት መሰራት አለበት፣ ተጠናክሮ መሄድ አለበት። ጊዜ መስጠት የለበትም። ጊዜ በሰጠን ቅድም እንዳለው የአዲስ አበባ ሰውዬው ጉድጓዳችን እየቆፈርን የምንሄደው እንቀበራለን ማለት ነው። ስለዚህ መታገል ያስፈልጋል። ያለፈው ስህተቶች እዛ ይቆይልን። ህግና ስርዓት ስናበጅ በዛን ሰዓት በየልካችን በየፈጸምነው ወንጀል ተጠያቂ ይሆናል። ገዱ እንዳለው እንጠየቃለን አለ ገዱ። እንኑር ወይስ እንጥፋ ነው ጥያቄው። ስለዚህ አንዳንድ የሚነገሩ ነገሮች ህዝቡን የሚከፋፍሉ ናቸው። በተለይ ቅድም ሊቀመንበራችን ተናግሯል። አንድነት ያለው ሰው ነው፣ አንድነት ያለው ህዝብ ነው፣ አንድነት ያለው ማህበረሰብ ነው ጠላትን ማሸነፍ የሚችለውና ይሄ መታሰብ አለበት የሚል እምነት አለን። ህዝቦች ጠላቶች ሊሆን አይችሉም። የአፋር ህዝብ፣ የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ፣ የኤርትራ ህዝብ፣ የሱዳን ህዝብ ለዘላለም የሚኖሩ ናቸው። ስርዓቱ ተቀያያሪ ነው። ስርዓቱ በተቀየረ ቁጥር እነዚህ ህዝቦች እዛ ነው የሚቆዩት። መንግስቱ ሄደ፣ ደርግ ተደመሰሰ፣
ህወሓት ኢህአዴግ የሚመራው ስልጣን ያዘ። የኢትዮጵያ ህዝቦች ግን እዛ ነው ያሉት። ስለዚህ ምን ለማለት ፈልጌ ነው? አንዳንድ ኤሊቶች የአፋር ኤሊትም አለ፣ የአማራም ኤሊትም አለ፣ የትግራይ ኤሊትም አለ። ጠላትህና ወዳጅህ መለየት አለብህ። መጀመሪያ ማን ነው ጠላቴ? አንድነት ለመመሰረት በሰላም ለመታገል ጠላትህና ወዳጅህ መጀመሪያ መርህህ ማስቀመጥ አለበት። አሁን ቅድም ሊቀመንበራችን ነግሮ የኦሮሞ ህዝብና የኦሮሞ ኤሊትና የአማራ ኤሊት እኮ እዛ በኢህወደግ ሲደረግ የነበረው ክርክር በኢህወደግ ውስጥ ሲደረግ የነበረው ክርክር ህወሓትን ደግፎ ቢሆኑ ኑሮ አሁን በትግራይ ላይ የተደረሰው ጭፍጨፋ አይደርስም ነበር፣ በኦሮሞም አይደርስም ነበር፣ በአማራም አይደርስም ነበር። ተው የሚል ስለጠፋ ነው። ሁሉም አሽቃባጭ ሆነ። ቄሱም ቄስነቱን ትቶ ወደ ጦርነት ሜዳ ውፈር ይላል። ሼኩም የሃይማኖቱን ስርዓት ትቶ ወደ ጦርነት ውፈር ይላል። ዘፋኝ ነኝ የሚለው ደግሞ ወደ ጦርነት ሂድ ይላል። ስለዚህ ምንድነው የሚባለው? መሪው ከጠፋ ኢሊቱ ከተዳከመ ህዝቦቹም ይዳክማሉ። ሰላም ስትፈልጊን ሰላም የሚፈልግ ኃይል ሊኖር ይገባል። ሁሉ ጊዜ ሰላም ነው። አሁን እኮ ሰምታችሁ እንደሆነ ወሬ ምንድነው የሚባለው? ዜጎቻችን እኮ በጅብ እየተበሉ ነው። ሰው እኮ በረሃብ እያለቀ ነው። አንድን ነዳጅ አልክም ያለ ኃይል በሰላም ይጣላል ብሎ ማሰብ ከጅብ አጥንት መጠበቅ ነው። እኔ ሁሉ ጊዜ ሲወራ ይሰማሉ። በቃ 2 ዓመት ሌላ ቀርቶ እኮ የኢትዮጵያ ፌደራላዊ መንግስት እኮ የፕሪቶሪያ ስምምነት ቢፈጽመው ኖሮ በአግባቡ የኢትዮጵያ ሰላም ያን ጊዜ ተረጋገጠ። ያ ሁሉ ችግር በኢትዮጵያ ላይ የተከሰተ ያለው የፕሪቶሪያ ስምምነት ባለመፈጸሙ ነው። ስለዚህ አንዳንድ ጊዜ እኛ የምንወስደው የትግል አቅጣጫ ህዝባችንን ወደ አደጋ እያደረሰው ነው የሚል እምነት አለኝ። ሌላ አንድ የምጨምርበት ምንድነው? ምክክር ኮሚሽን ተብሎ ምክክር ኮሚሽን ማለት የብልጽግና የፕሮፓጋንዳ ተቋም። መጀመሪያ የምትመክረው እኮ ህዝብህ ሲኖር ነው። የምትመክረው እኮ ሀገር ሲኖር ነው። ህዝብህ እያለቀ፣ የኦሮሞ ህዝብ እያለቀ፣ የትግራይ ህዝብ እያለቀ፣ የአማራ ህዝብ እያለቀ፣ የአፋር ህዝብ እያለቀ ከየትኛው ጋር ነው ምክክር የምታደርጉ? ኢትዮጵያ ውስጥ እየተደረጉ ያሉ ወንጀሎች ማስቆም ይችል ነበር በእውነተኛ ሀቅ ከተመሰረተ። ቀድሞ ወንድሜ ብሎታል። የትግራይ ጉዳይ አዲስ አበባ ሆነ ትመክራለህ? እኔ አንድ ምንድነው የሚባለው አቶ መምህር ገብረ ኪዳን ነፍሳቸው ይማራቸውና ስለ አዲስ አበባ ስለ ትግራይ ሸዋ አይመከርም። የትግራይ ጉዳይ ትግራይ ነው የሚመለከተው፣ የትግራይ ህዝብ ነው የሚመለከተው። ስለዚህ ምንድነው የሚባለው በአፋርኛ ማይሰበካል ቶመሚ ማይሰራል ሐልመታም አይብል አፋር ሲፈጠር የተበላሸ ነገር መጨረሻውም የተበላሸ ነው። መርሁ ሲፈጠር የተበላሸ ነገር መጨረሻውም የተበላሸ ነው። እኔ ልል የምፈልገው አካባቢያችንን ከቆሻሻና ከጁንታ እናጽዳ ሲባል ዝምታን የመረጠ ህዝብ ኖ ማለት ያልጀመረ ህዝብ ዛሬ ምን ተባለ? ከጃዊሳ እናጽዳ። በስደት ሄዶ አሜሪካ፣ ስዊድን፣ አውሮፓ የተቀመጠ የሶማሌ ስደተኛ፣ የአፋር ስደተኛ፣ የትግራይ ዲያስፖራ፣ ሁሉም ዲያስፖራ እንዳይቀበር ኢትዮጵያ ውስጥ መቃብር እንዳይጠይቁን መጥተው እዚህ እንዳይቀበሩ የሚል ስርዓት ተፈጠረ። ቃል በቃል በሚዲያ ነው የተባለው። ይሄ ትግራዮች መቃብር መቃብራቸው እንኳን እንዳይገኝ ሲባል ዝም ስላልን ነው ዛሬ ስደተኛ ወገኖቻችን አገራቸው መጥተው እንዳይቀበሩ የሚጠይቅ ፕሮፓጋንዲስት የመጣው። ስለዚህ ዝምታችን፣ ባህላችን፣ እሴታችን፣ ሃይማኖታችን ሲሰባበር ዝም ማለት። አልነጃሽ ሲመታ ያላመመው ሶማሌ፣ አልነጃሽ ሲመታ ያላመመው የሙስሊም ተወላጅ አፋር እንዴ ዛሬ መስጊድ እየናደለት ነው። ያኔ ነው ሊያምህ የሚገባው። ቤተ ክርስቲያን ሲቃጠል ዝም። ዛሬ ደብረ ታቦር፣ አርሲ ቤተ ክርስቲያን ይነዳል ዝም ስላለን። ስለዚህ ዝምታችን እስከመቼ ምን እስከምንሆን እስክንሞት? እኔ ጆኖሳይድ በፍትህ
በባህል ጆኖሳይድ ፍትህ ያገኛል፣ መፍትሄም ያገኛል። ጆኖሳይድ ተፈጽሞብናል። አዎ ጆኖሳይድ የፈጸመብኝ ላይ ጆኖሳይድ በመፈጸም ግን አልክስም፣ ህዝቤንም አልክሰው። ምን ማድረግ አለብን? በቃ እዚህ ጋር ይብቃ፣ በቃ ልንል ይገባል። ማን? ወጣት፣ ሴቶች፣ እናቶች። የአማራ እናት እያለቀሰች እኔ አልደሰትም። የአፋር እናት እያነባች እኔ አልደሰትም። እናቴ ነች፣ እሷ ወገኔ ነች። ትናንት የተሰራ የሐሰት ትርክትና የፕሮፓጋንዳ የተወዣበረ ህዝብ ሳይሆን ጥቂት ማህበረሰብ ካለ ተማምረን ይመለሳል። የትግራይ ህዝብ ወንድሙ ነው ለአፋሩ፣ የትግራይ ህዝብ ለኤርትራ ወንድም ነው፣ የትግራይ ህዝብ ለአማራ ወንድም ነው። ስለዚህ እኛ ወንድማማቾች ይህ ስርዓት ኢትዮጵያ የምትባልን ሀገር አፍርሶ ጨርሶ እንደገና እንዳንገናኝ እንዳንደረግ በኤርትራ ያየነው ተሞክሮ አለ። እሱን ተሞክሮ ማለት እንዴ ልጆች እኮ ተከፋፍለዋል አይደል? እዛ የሆነ ልጅ እዛ የሆነ ልጅ እዛ የሆነ ልጅ እዛ የሆነ ልጅ እኮ በኤርትራ እኮ አይተናል። እኔ አሁን ከጎንደር የተወለደ ወንድሜ ለምንድን ነው እኔ በርቀት የማየው? ዛሬ እኮ እናትህ በህመም አርፋለች ወይ እናትህ ድሮን ደብድቧት ሞታለች ተብለህ እኮ ከመቀሌ አድግራት መሄድ አትችልም። ለምን? በነዳጅ እጥረት። አሁን እዚህ ያለው በነዳጅ ችግር ነው። ጎንደር ስራ እየሰራ ያለ ወጣት ወልዲያ የሞተበትን ወንድም ለመቅበር መሄድ አይችልም። ጸጥታ ችግር አለበት፣ የነዳጅ ችግር አለበት። ወልዲያ መሄድ አይችልም። ምን እስክንሆን ነው እየጠበቅን ያለ ነው? በአንድ ቋንቋ በባህል በምን ተሳስረን በአንዲት ሀገር ውስጥ እየኖርን ያለን ህዝቦች የሆነ እብድ መጥቶ ሲረብሽ ተው። እግርህን ጋንግሪ ከያዘ እኮ ትቆርጠዋለህ። በቃ መቆረጥ ስላለበት ነው የምትቆርጠው። አንተ መኖር ስላለብህ መሞት ስለሌለብህ እግር ይቆረጣል። ተስማምተህ ይህንን ጋንግሪ መቁረጥ ይቻላል። ስለዚህ ይህንን ህብረት እኔ የሆሆታ በሚዲያ ብቻ ተወርቶ ዛሬ ተሰብስበን ነገ የሚበተን ሳይሆን ኮንቲኒየስሊ ሁል ጊዜ እየተገናኘ ሌላም ኃይል እየተጨመረበት ይህንን ስራ ወስዶ ሊሰራ የሚችል ሰው ላይ ኃይል መጨመርም ካስፈለጋችሁ ከሚዲያም ከወጣትም ከምንም ኃይል ጨምራችሁ እንዴት እናርግ፣ ምን እናርግ፣ ለብቻው ይህንን የሚሰራ ኮሚቴ ያዋቅራችሁ ቁጭ ብላችሁ ለብቻው የተሰራ ህዝብን ከህዝብ ጋር ወደ ሰላም ማምጣት እንችላለን። ስለዚህ እኔ ይህንን የተቀደሰ ሀሳብ ዝም ብለን እዚህ አዳራሽ ውስጥ ብቻ ጨርሰ ነው መውጣት የለብንም። ወደ ተግባር መሄድ አለብን። ስለ ሰላም ስናወራ አሁን ሰላም አት ሚኒማም 4 የሚሆኑ ፒላሮች አሉ። የሰላም ትሩዝ የሚባል ነገር አለ፣ ጀስቲስ አለ፣ ላቭ ወይም መቻቻልም፣ ፍሪደም አለ። አሁን እነዚህ 4 የሰላም ፒላሮች ኢትዮጵያ ውስጥ ሽታቸውም የለም። በየትኛም ኮርነር የሀገሪቱ ህዝቦች እርስ በርሳቸው በኤሊት ምክንያት፣ በስርዓት ምክንያት፣ በተበላሸ ፖለቲካ ምክንያት ይጨፋጨፋሉ። ባለስልጣኖች ከዜሮ ተነስተው ቢዝነስ ውስጥ ይገባሉ፣ ያስራሉ፣ ያፍናሉ። ዜጎች ላይ ያልተገባ ነገር ይፈጸማል። የተለመደ ነው አሁን ኢትዮጵያ ውስጥ። ሰላም የማያመጡ ነገሮች በተግባር ኢን ፕራክቲስ እየተደረገ ስለሆነ ቅድም ሲነሳ ነበር እንዴ አሁን ሰሞኑን እኮ የምክክር ኮሚሽን ተብሎ ትግራይ አዲስ አበባ የሆነ ከክፍለ ከተማ ውስጥ መክራ ኢትዮጵያ ውስጥ ሰላም ሊፈጠር በጣም ያስቃል። ባይዘው እንዴ የትግራይ ህዝብ መብት እኮ አለው። ራሱ መክሮ የራሱን ነገር የመወሰን መብት አለው፣ ሙሉ መብት አለው፣ በትግሉ ያረጋገጠው ማለት ነው። ምንም አይነት የማንነት ጥያቄ የሌለው ህዝብ የማንነት ጥያቄ አለበት ጠይቅ እየተባለ በገንዘብም በምንም ህዝቦች ውስጥ ሰላም እንዳይኖር እየተደረገ ነው። በማን? በኤሊት፣ በኢትዮጵያ መንግስት። ስለዚህ እኔ የኢትዮጵያ ህዝቦች አሁን ባይዘወይ አብዛኛው ሰው አሁን ያለው ስርዓት በደንብ የተገነዘበው ይመስለኛል። ምንድነው መተባበር፣ ቅድም የተባለው የዚህን ስርዓት ባህሪ አውቆ በሚያስማምን ጉዳዮች ላይ አንድ መሆን ሲጀመር በየክልላችን የጋራ የሆነ አሳሰብ ኖሮን አገነስ ይሄ መንግስት
አንድነት መፍጠር ያስፈልጋል በየክልሉ። አሁን ትግራይ ላይ የትግራይ ህዝብ አንድ መሆን አለበት። በቃ የትግራይ ህዝብ ከአማራ ህዝብ ጋር መተባበር አለበት። በቃ የአማራ ህዝብ አሁን የህልውና አደጋ አለበት፣ እየተጨፈጨፈ ነው በድሮን። እንደውም እኔ የሚዲያ ችግር ያለባቸው ይመስለኛል እንጂ በጣም እዛ ውስጥ እየተሰራ ያለው ስራ ትልቅ ግፍ ነው እየተፈጸመ ያለው። ኦሮሚያ ውስጥ እንደዛው ነው፣ አፋር ውስጥ እንደዛው ነው። ምንም አይነት ዲሞክራሲ የሚባል ሰላም የሚባል ነገር ስለሌለ ጦርነት ነው ያለው። በቃ በጦርነት ውስጥ ስልጣኔን አስቀጥላለሁ የሚል መንግስት ነው ያለን። ስለዚህ ግንኙነቱ ማጠናከር ያስፈልጋል። ስናጠናክረው በየዘርፍ ቢሆን ደግሞ ደስ ይለኛል። በቃ ለምሳሌ የወጣቶች ግንኙነት ከአፋር ከአማራ ጋር ከኤርትራ ጋር ብቻ አይደለም፣ ከቻልን ከየመንም ጋር ሰላም ብንፈጥር ጥሩ ነው። ከትግራይ እኮ 60 ኪሎ ሜትር ነው የመን። ስለዚህ እዚህ የምስራቅ አፍሪካ የጂኦፖለቲካል ኢኮኖሚ ላይ ኢንተረስት ያላቸው ሀገሮች አሁን የኢትዮጵያ መንግስት እያደረገው ያለው በጣም ሀገር የሚያፈርስ የሆነ ተግባር ተቃውመው ለትግራይ ህዝብ፣ ለኤርትራ ህዝብ፣ ለአማራ ህዝብ፣ ለኦሮሚያ ህዝብ መደገፍ መቻል አለባቸው። ኢኮኖሚያዊ ትብብር መኖር አለበት። ማህበራዊ ትብብሮች መኖር አለባቸው። በወታደራዊ፣ በኢኮኖሚ፣ በማህበራዊ ጠንካራ ከሆን ነው ሰላም የመደራደር አቅማችንና ሰላም የማምጣት አቅማችን ወይም ይሄ ጸረ ህዝብ መንግስት የማፍረስ አቅማችን የሚጎለብተው በወታደራዊም፣ በማህበራዊም፣ በኢኮኖሚም ስንጠነክር ነው። ስለዚህ ትብብሩ መኖር አለበት። የህዝብ ለህዝብ ትብብር መቀጠል አለበት። የወጣት ለወጣት ትብብር፣ የኤሊቶች ትብብር መኖር አለበት። የወታደራዊ ትብብር መኖር አለበት። ሁሉም ከህልውና አደጋ ለመውጣት መደረግ ያለበት በሙሉ መደረግ አለበት። ሚዲያ ደግሞ በዚህ ጉዳይ ላይ በስፋት መሰራት ያስፈልጋል። ውለህ ለመግባት ሰላም ነው የሚሻለው። ሰላም የዋለው ልጅ ሰውዬ ሰላም ውሎ ማታ ቤት ትገባለህ። ማታ እኮ ስናድረው አማን አሳድረን ነው እኮ የምንለው። ጠዋት ስንልቀ ደግሞ ዛሬ አማን አውልን ነው ብለን የምንነሳው። ሰላም ማይፈልግ ሰው የለም። ለሰላም ብለን መታገል አንድነታችን ይሄ ኦሮሚያ የሚመለከት ብቻ አይደለም፣ አማራ የሚመለከት ብቻም አይደለም፣ ትግራይም ብቻ የሚመለከት አይደለም፣ አገውን ብቻ የሚመለከት፣ አፋርን ብቻ የሚመለከት አይደለም፣ ሶማሊያ የሚመለከት አይደለም። ሁላችን ኢትዮጵያውያን የሚመለከት ነገር ነው የሰላም ጉዳይ። እኔ እንደሚመስለኝ ለምንድን ነው አሁን ይሄ መንግስት ያለው ምንድን ነው የመጣው? ይሄ መንግስት እኮ መጀመሪያ በኢህአዴግ ውስጥ እያንዳንዱ ክልል ውስጥ ያለው አመራር ከሞስኮት ለኔ እከሌ ይሻለኛል ብሎ ያስገባው አመራር ነው ዛሬ ወንበሩን ተቆጣጥሮ ህዝብን እየጨፈጨፈ ያለው። በዛ ሰዓት የተሰራ ስህተት ነው። ከሞስኮት የገቡ ሰዎች ናቸው። ስለ ኢህአዴግ ምንም ሳያውቁ፣ ስለ ስርዓቱ ምንም ሳያውቁ፣ ስለ አስተዳደርነት ምንም ሳያውቁ የኋላ ሂስትሪ የሌለ ሰዎች ናቸው ዛሬ ይሄ ወንበር ይዞ ህዝብን እየጨፈጨፈ ያለው። የለም እኮ የትም ዓለም አለ የራሱ ህዝብ የሚጨፈጭፍ መሪየት አለ። መፋቅ ማንችላቸው ችግሮች እንዳለ አውቃለሁ። እኔ እውነቱም ነገር ጓድ ተስፋዬ ቅድም አወል አርባ ለትግራይ ዳቦስ እንዳይከለ እኔ አወል አርባ ያባት ወንድም ልጅ ነኝ ልንገራቸው። ሚንገላ ውቲካ ዑንዴ ነው እኔ አወል አርባ ዑንዴ ነው። መሐመድ ውቲካ ዑንዴ ገሏል። አወል አርባ ውቲካ መሐመድ ዑንዴ ገሏል። እዛ ቤት ውስጥ የተረሰ ነው ጁንታ ተብሎ ማለት ነው። ትግራይ ላይ የተደረገው ድርጊቶች ሊደረግ ይችላል። አፋር ውስጥ የማይታወቅ ነገሮች አሉ። ያልወጣ ብዙ ነገሮች አሉ። ይሄ መሐመድ ሚልህ ነው ወንድም ነው። በኔ ምክንያት ነው የተደረገ። እኔ 2016 እና 2013 ሐምሌ 16 ገብቻለሁ ከትግራይ ጋር እኔን ለመግደል የተላከው ሰራዊት ነው ጁንታ ተብሎ ማለት ነው። ይሄ የሚደረግ ነገር ስህተት ነው። ለምን ህግ ከሆነ ለምን የሚፈለጉ ሰዎች ተዘርዝሮ እንትን አይባልም የሚባል ሐሳቦች ስለነበር እዛው ከዛ የጁንታ ተላላኪ ጁንታ ጋር እንትን የሚባል ነገሮች ነበር። ያ ነገሮች እስከነ ንብረቶች እስከ ሌላ እንትን ሊሉ ይችላሉ። ጠባሳ ብዙ አሉ አፋር ውስጥ። ግን አሁን አፋር ህዝብ ነክቷል የሚል እምነት አለኝ። በሰዓቱም ጥሩ ነበር፣ አሁን የበለጠ ነክቷል። ለምን ኮነ በላይ በቀደም የነበረው ጦርነት አንፈልግም ብሎ ነው እኮ የመለሰው። በራህልም እንደዛ ነበረ፣ ያለውም እንደዛ ነበር። አሁን የመጨረሻ ጦርነት እዚች አሁን ቅርብ ጊዜ የተጀመረችው አለ አይደለ? አንፈልግም መከላከያ ይውጣ ነው ህዝብ ያለው። ጦርነት አንፈልግም ነው ያለው። ሁሉም ህዝብ እንደዚህ ነው እንትን ማለት ያለበት። ይሄን ለማድረግ ግን ኃላፊነት ማን ነው መኖር ያለበት? ወጣት፣ አንደኛ ወጣት ነው። ሁለተኛ የአገር ሽማግሌዎች፣ የሃይማኖት መሪዎቹ፣ ሴትም ወንድም
ይሄ ነው መሆን ያለበት። ይሄ ደግሞ የአንድ ብሔር ድርሻ መሆን የለበትም። ኢትዮጵያ ውስጥ ያለ እኔ ኢትዮጵያዊ ነኝ የሚል የሁሉም ብሔር ድርሻ ነው መሆን ያለበት። ከአሁን በፊት ያጋጠሙ ችግሮች አሉ፣ ስብራቶች አሉ፣ አይካድም። ግን ያለፉት ችግሮችን እያሰብን ዛሬ መኖር ካልቻልን ደግሞ ሌላ ችግር ነው የሚሆነው። ዛሬ ለመኖር ነገም ለመኖር እንደተባለው ከአሁን በፊት ያጋጠሙ ችግሮችን ቀስ ብለን ጊዜው ሲመጣ ምንፈታቸው ይሆናሉ። በህዝቦች ንግግር፣ በህዝቦች በመመካከር ቀላል ነው የሚሆነው። አሁን ለመኖርና ለመኖር ግን መተባበር ያስፈልጋል ነው የሚለው ነገር። ካልተባበርን እንጠፋለን ነው። መነጋገር የመተባበር ስራ ደግሞ መስፋት አለበት። ሁሉም መሳተፍ አለበት። ወጣቱ፣ ሴቶች፣ ሁሉም ይሄ ማህበረሰብ አካላት መሳተፍ አለባቸው፣ መነጋገር አለባቸው፣ መቀራረብ አለባቸው፣ መተባበር አለባቸው የሚለው ደግሞ ሌላ ትልቅ ትርጉም የሚሰጠው ሀሳብ ነው የተሰጠው በሁላችሁ። ስለዚህ እናስፋው፣ እናውርደው ወደ መሬት። ህዝቡ ምልዓተ ህዝቡ አጀንዳ አድርጎ ያውራው፣ ይነጋገርበት፣ በጋራ ይስራ። ምክንያቱ ሰላም የሁሉም ስለሆነ ችግር እየፈጠሩ ያሉት ላይ ጫና ይፍጠር። ጫና ፈጥሮ ወደ ምንፈልገው ሰላምና ልማት መግባት እንችላለን። የህዝቦች ችግር፣ የህዝቦች ሰቆቃ፣ የህዝቦች በደል መቆም አለበት። የተፈናቀሉ ወደ ቤታቸው መመለስ አለባቸው። የማንኛው ህዝብ በደል ስቃይ የሁሉም ነው ብለን መውሰድ አለብን። ከአሁኑ በፊት የተሳሳትነውን መማር አለብን። ንስሐ መግባት ካለብን ንስሐ ገብተን የበፊቱ ማስተማሪያ አድርገን በፊት ነው ማለት ያለብን ነው ሳንል የተፈጠሩ ችግሮች፣ የተፈጸሙ በደሎች አይተን አሁን ከዛ ተምረን ነው ማለት አለብን። የማንኛው ህዝብ በራሳችን ላይ በሌላ ላይ እንደደረሰ አስበን አሁን መታገል አለብን። ለሰላም መቆም አለብን። ሁሉም የተማረ ያልተማረ ሁሉም እዚህ አካባቢ ያሉ ቀጠናው ላይ ያሉ ህዝቦች ሰላም የጋራ ሀብታቸው ነው። ሰላም ከሌለ ሁሉም ነገር ይጠፋል እና እንደተባለው ህዝብ በጋራ መስራት አለባቸው ለሰላም ግንባታ፣ ሰላም እንዲመጣ። አሁን የተፈጠሩ ያሉ በህዝቦች ላይ የተፈጸሙ ያሉ በደሎች ዛሬውኑ መቆም አለበት ብሎ ሁሉም ህዝቦች በጋራ መስራት አለባቸው። ሁሉም በጋራ ይስራ፣ መቀናጀት አለበት። እንደተባለው ተቀናጅቶ በደንብ በስርዓት ሁሉም አካባቢ በጋራ መሰራት እንዳለበት እኔም አምናለሁ። በዚህ ላይም ያው የምንችለው ማድረግ በግሌ ጥረት ማድረግ አለብን። ምክንያቱም ሰላም ላይ ካልተሰራ ምን ላይ ይሰራል? ስለዚህ የተፈጠረ ያለው ችግር በዚህ መልኩ መቅረፍ እንችላለን። ይህ እንችላለን መንፈስ መፈጠር አለበት፣ ተስፋ መፈጠር አለበት። ህዝቦች አንድ ላይ ከቆሙ ለሰላም ችግሮቻቸው ለመቅረፍ ተስፋ ይመጣል። አሁን ላይ ያለው በጣም አሰቃቂ ሁኔታ በቀላሉ በአጭር ጊዜ ብዙ ኪሳራ ሳይመጣ ሳይጨመር ልንወጣው እንችላለን የሚለውን ነው እኔ መጨመር የምፈልገው። እዚህ ሁሉም ትኩረት የሰጠበት ነገር ይሄ ነገር ተጠናክሮ መቀጠል አለበት፣ ስርዓት መያዝ አለበት፣ በሆነ ኮሚቴም ይሁን በአንድ መዋቅራዊ ቅርጽ ይዞ መሄድ አለበት፣ የበለጠ መጠናከር አለበት የሚለውን ነገር አንደር ላይ እናድርገው። ለምን ብንል በህዝቦች መካከል ላይ ያለው እርስ በርስ ቁርሾ ብቻ አይደለም በዚህ ስርዓት እየተፈጠረ ያለው። ህዝቦችን ለማናቆር ብሔሮችን አካባቢዎችን ብቻ አይደለም፣ በብሔሮች ውስጥ በእያንዳንዱ ብሔር ትግራይ ራሷ በአካባቢ በአውራጃ በወረዳ እንድትከፋፈል በሃይማኖት በማንነት የትግራይ ኤሊትን በተለያየ መልኩ የመከፋፈል ስራ ነው የሚሰራው። ተመሳሳይ የአማራ ኤሊት ኦሮሚያንም እንደዚሁ በግልጽም ብዙ ክልል አደርገዋለሁ እንዲያደርገዋለሁ እስከ ማለት ድረስ ርቆ የሄደ ማለት ነው። በአፋር ከዚህ አንደኛ በእያንዳንዱ ህዝብና እያንዳንዱ ብሔር በውስጡ እንዲከፋፈል በውስጡ እርስ በርስ ግጭት ውስጥ እርስ በርስ ቁርቁስ ውስጥ እንዲገባ ስምረትና አንድነት እንዳይኖረው በጋራ ቆሞ የጋራ ጥቅሙን እና የጋራ እንዳይሄድ ከዛ ደግሞ እያንዳንዱ ብሔር ደግሞ በየጎረቤቱ ሌላው ብሔር ላይ እንዲሰጥ አንዱ ከአንዱ ጋር እንዳይግባባ አጀንዳ እየተወረወረ የማናቆር ስራ
ስለዚህ በጎንዮሽ አንድ የሆነ በፌደራል መንግስትና በክልሎች መካከል ያለ ቨርቲካል የሆነ ኮንፍሊክት አይደለም የምንመለከው። ሆሪዞንታል የሆነ ክልሎችንም ብሔሮችና ህዝቦች በውስጣቸው እንዲበታተኑ እንዲከፋፈሉ እያንዳንዳቸው ደግሞ እንዳይግባባ አንዱ ከሌላው ብሔር አንዱ ህዝብ ከሌላው ህዝብ እንዳይግባባ እንዳይስማማ እንዳይናቆር በጋራ እንዳይቆም ተከባብሮ ተስማምቶ እንዳይኖር የተረጋጋች ሀገር እንዳትፈጠር የማድረግ ስራ ከዚህም አልፎ አገሮች በአገሮች ላይ እያንዳንዱ ሀገር ሉዓላዊነቱን ጠብቆ የፖሊሲ ልዕልናውን ሉዓላዊነቱን ነፃነቱን ጠብቆ ህዝቦቹን የጋራ ጥቅማቸውና የጋራ ገበያቸው የጋራ የሆነ የኮመን ኢንተረስታቸው ማለት ነው ይሄንን ነገር የማስፈጸም ጉዳይ ሳይሆን ማንም ጣልቃ የሚገባበት የኮማሪ ቤት እስኪመስል ድረስ እያንዳንዱ ሀገር የውጭ ሀገር ኃይሎች እንደልባቸው እየገቡ ሪሶርስ የሚዘፉበት አንዱን እያወጡ አንዱን የሚያወርዱበት እንደልባቸው ወታደራዊ ጣልቃ የሚያካሂዱበት በቀጥታ ትዕዛዝ ፍላጎታቸው የሚያስፈጽሙበት ዓለም አቀፍ ተቋማት ሉዓላዊነትን ሰብረው ገብተው የህዝቦች ጥቅም በሚጻረር መልኩ የአገራት ሪሶርስና የአገራት ፖሊሲን ጠምዝዘው ሪሶርስ የሚወስዱበት የህዝቦችን ተስፋ የሚያጨልሙበት ለመሰረተ ልማት ለኢኮኖሚ ልማት ለተለያየ ሊሆን የሚችል የአገሮች በጀትና ሪሶርስ ለሌሎች ኃይሎች ለውጭ ኃይሎች ፍላጎት ማሟያ እንዲሆን ህዝቦች ግን በእርስ በርስ ጦርነት እንዲጠመዱ ደም እንዲፋሰሱ የሚያደርግ አካሄድ እያየን ያለነው ይሄ እያንዳንዱ ሰው እያንዳንዱ ብሔር በውስጥ ያለውን አንድነት ጠብቆ ከሌላው ወንድሙ ከሌላው ብሔረሰብ ከሌላው ህዝብ ጋር ያለው ወንድሙ ጋር ያለው ከሌሎች ህዝቦች ጋር ያለው ወንድምነቱና ዝምድናውን ትስስሩን አጠናክሮ አንድ ሆኖ በጋራ አንድ ቆሞ ህብረት ፈጥሮ ችግሮቹን መፍታት ሰላም ማግኘት ጦርነት የሚለኩሱበት ኃይሎች ጣልቃ የሚገቡ ኃይሎች እንዲቆጠቡ ጦርነትን ማስቀረት መቻል ነው ሰላም ማግኘት ማለት መጀመሪያ ጦርነት እንዳይኖር ግጭት እንዳይኖር በጋራ ሰምረ ለጋራ ፍላጎት ህልውና የህልውና ስጋት ያንዳንዱ እንዲቀር ማድረግ ማለት ከዛ በአጠቃላይ ደግሞ ሀገራዊ ህልውና ቀጠናዊ ሰላም ቀጠናዊ ሀገራዊ ሰላም ሀገራዊ ልማት እነዚህ ነገሮች ቀስ ይያሉ ይመጡ የመብት ጥያቄዎቻችን ይመጣሉ እነዚህ ምን መደላድል ሊፈጠር የሚችለው መጀመሪያ ህልውናችን ማስጠበቅ ስለዚህ ነው ህልውናችን በጋራ ቆመን ተግባብተን ማድረግ እንዳለብን ይሄን የሚያስገነዝቡ ታሪኮች ገጠመኞች አስተያየቶች በሚገባ እና በሚያምር መልኩ ነው የቀረቡት ምንም ዛሬ የሚጨምርባቸው ነገር የለም ስለዚህ ይሄን ነገር አጠናክሮ የሚሄድ ስራ ነው የሚቀጥለው ይሄን ኢኒሺዬቲቭ ያመጣችሁ ሰዎች መጀመሪያውንም ይሄን በጎ እንቅስቃሴ አስተባብራችሁ ለዚህ መድረክ ያቀረባችሁ የበለጠ መድረክ በቀጣዮቹ ጊዜያት የተሻሉ ሰዎች የተሻሉ አቅራቢዎች የተሻለ ተወያዮች ብዛት ያለው ሰው እየመጣ የጠነከረ አካሄድና ቅርጽ ይዞ የህዝቦችም ግንኙነት የበለጠ ተጠናክሮ ሁላችንም ከጦርነትና ከስጋት ድነን ህልውናችን ዋስትና አግኝቶ ወደ ተሻለ ህይወት የምንገባበት መድረክ እንዲፈጠር አይ ቲንክ በጎ ጅምር ነው ላለው አመሰግናለሁ